ኢየሱስ ቀንበሩን ሰበረ። ያንን የሚጤስ ወደ ጧፍ የተቀጠቀጠ ሸምበቆ መች አለፈው ኢየሱስ ሄድቆ። አመዳም ጥላቢስ ነበረ ነጠላ፣ አሁን ግን ወዙ እንደ ማር ወለላ። በርቁ ይሉት ነበረ አንዳንድ ሰዎች አቤት ማስጠላቱ፣ አሁን ግን አምሮበታል ከሱ ግን አይደለም ነው እንጂ ከቅባቱ። ይህን ሁሉ ያደረገው የጥንቱ የመሰረቱ በዘመናት የሸመገለው ኢየሱስ አለቱ። ይህ ግጥም ለአንባቢና ለሰሚ እንደሚጥም ሳይሆን የተጻፈው ነገር ግን የተናጋሪው እውነተኛ ታሪኩ ነው። በዲስኮ የጀመረ ገባ ወደ ሬጌ፣ ከዛም ወደ ሃርድ ሮክ፣ ብሎም ደግሞ ወደ ቻንኪ። ማን ይሆናልም ያውቃል ያችን ዕፀ ፋርስ አድርጋው ነበረ በጣም ፍርስርስ። ከዛም አለፈና ክራኳን ሳበ፣ መች ሁሉ ቀረው በድብርት እያሳበበ። ሁሉን ሞከረና ምንም ደስታ አጣ፣ ሰይጣኑን ከተተው ወደ አዘቅት ጣጣ። ይከሰው ጀመረ ሕይወቱን አቆሽሾ፣ ከተተው ወደ እሳቱ ሊያወጣለት ሙሾ። እየተለበለበ እሳቱ በደንብ ሳያቃጥለው ኢየሱሴ ከሩቅ አይቶ ሰይጣኑን ገሰጠው። ብርሁኑ ለእግዚአብሔር። በእውነቱ ይህ መሐሪ ከእሳት እንደተነጠቀ ትግታግ አይደለም እንዲህ ብሎ አወጣው እንደ ኢያሱ እጁን አንጠልጥሎ። ከዛም አነሳሳው ቀባባው በቅባቱ። ይህ በፊታችሁ የምታዩት ነው ውጤቱ። ይህን ሁሉ ያደረገው ኢየሱስ የናዝሬቱ የመሰረቱና አለቱ። ሃሌሉያ! ክብር ሁሉ ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። ጌቶችም ሁሉ ጌታ ነው። እንግዲህ እንደተነገረው መጽሐፉ በኋላ አለ የጸሐፊ ትርጉም እዚህ መጽሐፍ መስፉ ካላችሁ የመግዛቱ ላይ አይደለም። ሁሉም ሰው ቢወስድ ገንዘብ ካምባት ይዙ ሌላ ጊዜ መምጣት ትችላላችሁ። ለወንድማችን ያሬድ ወይ ደግሞ ለምትፈልጉ መስጠት ትችላላችሁ። ሁላችሁ ብትወስዱ የአንድ ጸሐፊ በውስጡ ያለው ሰው ጸጋውን አውቀት እንዲካፈል ነው። ያ ነው የምንረዳው። እግዚአብሔር አምላክ ይባርካችሁ። ተባረኩ። እግዚአብሔር በቅርሳ ደግሞ እንደዚህ ይመሰክራሉ። የታሰበው ማለት ነው። ኢየሱስ ክርስቶስ ጌታ ነው። አሜን።